በዚህ ቪዲዮ ላይ እግዚአብሔር ሊባርካችሁ ሲል የምታዩትን 5 ምልክቶች እነግራችኋለሁ። እነዚህ ምልክቶች ስታዩ ነቅታችሁ መትጋት አለባችሁ። ለምን ሲባል እግዚአብሔር ሊባርካችሁ ወደናንተ እንደመጣ ያመለክቷችኋል። ስለዚህ ይህንን ቪዲዮ እስከመጨረሻው በማየት ሙሉ መረዳቱንና ሐሳቡን እንድታዩ ፈልጋለሁ። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ አድርጋችሁ ጀምሩ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የማታውቁኝ እኔ አገልጋይ ፊልሞን ነኝ። ቀጥታ ወደ ትምህርቱ እንገባለን። ሁሉ ጊዜ ማወቅ ያለባችሁ ነገር እግዚአብሔር ምንም ነገር ሳይናገር በመድር ላይ ምንም ነገር አይሆን። ምን ማለት ነው? ምድር ላይ ያሉ ነገሮች አደጋዎች ሲፈጠሩ፣ የተለያዩ ነገሮች ሲፈጠሩ፣ በረከቶችም ሲፈጠሩ እግዚአብሔር ለሆነ ሰው ነግሯል ባይዘው። እኛ ግን የምንጠብቀው የሆነ ፕሮፌት ብድግ ብሎ ሚዲያ ላይ ወጥቶ እንዲናገር፣ የሆነ አገልጋይ የሆነ ፓስተር መጥቶ እግዚአብሔር እንዲናገረኝ ብሎ እንዲናገር ነው የምንጠብቀው። ነገር ግን ማንንም የማያውቃቸው ሚዲያ ለሌላቸው የሆነ ጫካ ውስጥ ላለ ለአንድ ሰው እግዚአብሔር ተናግሯል። የሆነ ማንንም ለማያውቀው ሰው እግዚአብሔር ተናግሯል። ለምን ስትሉኝ ምንም ነገር እግዚአብሔር ሳይናገር በመድር ላይ እንደማይሆን እግዚአብሔር ቃል ስለገባ ማለት ነው። ስለዚህ በህይወታችሁ ላይ ምንም ነገር ከመሆኑ በፊት እግዚአብሔር ቀድሞ ይነግራችኋል ወይም ምልክት ያሳያችኋል። ስለዚህ እነዚህ ምልክቶች ስታዩ ግን ነቅታችሁ ካልተንቀሳቀሳችሁ ሊያልፋችሁ ይችላል ማለት ነው። ለምን ስትሉኝ እስራኤላውያን ደመናው ድንኳኑ ላይ ሲያርፍ እነሱም አብረው ይቀመጡ ነበር። ለ3 ዓመት ሊሆን ይችላል የሚቀመጠው፣ ለ4 ዓመት ሊሆን ይችላል የሚቀመጠው፣ ለ1 ዓመትም ሊሆን ይችላል፣ ለ1 ወርም ሊሆን ይችላል። ይሄንን አያውቁም። ግን ቤት ይሰራሉ፣ እዛ ቦታ ላይ ይቀመጣሉ። ልክ ተነስቶ ደመናው መሄድ ሲጀምር ግን አራት ሴትም ልትኖር ትችላለች። የተለያየ ህመም ውስጥ ያሉ ሰዎች ሊኖሩ ይችላሉ። ደመናው መሄድ ከጀመረ ግን አይቀመጡም። ተነስተው መሮጥ ነው የሚጀምሩት። ለምን ስትሉኝ ከደመናው እኩል ካልሄዳችሁ ጥፋት ነው የሚያገኛችሁ ወይም በረከታችሁ ይያዝባችኋል። መንፈስ ቅዱስ ሲንቀሳቀስ የምታያቸው ነገሮች ሁሉ ያያችሁ አብራችሁ እንቅስቃሴ ካላረጋችሁ ከእግዚአብሔር ጋር ትተላለፋላችሁ። ውጤታማ አትሆኑም ማለት ነው። የመጀመሪያው ነገር ምንድነው ካላችሁ ከበረከት ጋር የተገናኙ ተደጋጋሚ ህልሞችንና ራእዮችን ትንቢቶችን ትሰማላችሁ። በዚህ ሰዓት እግዚአብሔር ሊባርካችሁ እንደሆነ ማወቅ አለባችሁ። ለምን ስትሉኝ ተደጋጋሚ ሲሆን ከእግዚአብሔር ዘንድ አንድ ነገር ምስክርነት እየሰጣችሁ መጽሐፍ ሲናገር እንደዚህ ይላል፣ ምስክር በ2 እና በ3 ይጸናል ይላል። ስለዚህ አንድን ነገር እግዚአብሔር ሊመሰክርላችሁ ከፈለገ ተደጋጋሚ አድርጎ ያሳያችኋል ማለት ነው። አይታችሁ ከሆነ ፈርዖን ህልም አይቶ ለዮሴፍ ሲነግረው ጥቅሶቹን ሁሉ ከስራ አስቀምጥላችኋለሁ። ለዮሴፍ ሲነግረው እንደዚህ አለ። 2 ጊዜ ነበር ህልም ያየው። መጀመሪያ በላም አየ፣ ከዛ በሰብል አየ። ከዛ በኋላ ዮሴፍ መጥቶ እንደዚህ አለ፣ ህልሞቹ መደጋገማቸው የሚያሳየው ነገሩ እንዲደረግ ከእግዚአብሔር ዘንድ እንደተቆረጠ ያመለክታል አለ። የበረከቱ ጊዜ ወዲያው አይታችሁ ከሆነ 7 ዓመት ጥጋብ ነበር። ስለዚህ ተደጋጋሚ ህልም ነው ያየው። በህይወታችሁ ላይ እግዚአብሔር ሊባርካችሁ ሲል የመጀመሪያው ምልክት ተደጋጋሚ ከበረከት ጋር የተገናኘ ህልሞችን ታያላችሁ። አንደኛው ምንድነው ስትሉኝ ስጦታ ሲሰጣችሁ በህልማችሁ ልታዩ ይችላላችሁ። ሁለተኛ ገንዘብ ሲሰጣችሁና በብዙ ፋይናንስ ተከባችሁ በህልማችሁ ልታዩ ይችላላችሁ። ስለዚህ ይሄንን ስታዩ ነቅታችሁ መትጋት ከተደጋገመ አብሶ መንቀሳቀስ ይኖርባችኋል ማለት ነው። በዛ ሰዓት የሥራ ዕድል መሞከር፣ በዛ ሰዓት የቢዝነስ ነገሮችን መንቀሳቀስ ይኖርባችኋል። ለምን ካላችሁኝ እግዚአብሔር ሊባርካችሁ ከተነሳ ማንንም ሊያስቆመው ስለማይችል ማለት ነው። ሁለተኛ ደግሞ አዳዲስ ሐሳቦች ወደናንተ ይመጣሉ። የሥራ አይዲያዎች እስከዛሬ ኖርማል ሆናችሁ ተቀምጣችሁ ሐሳብ ምንም እናንተ ህይወት ላይ ጭራሽ ካልነበረ አሁን ግን አዳዲስ ሐሳቦች ይህን ነገር ብሰራ፣ ይህንን ነገር ባደርግ፣ ከዛ በኋላ ይሄንን ባሰባችሁ ቁጥር ደግሞ ደስታ የሚሰማችሁ ከሆነ ወይም ደግሞ እንደሚሳካላችሁ ውስጣችሁ ላይ ምስክርነት ከተሰማችሁ ይህንን ነገር መንቀሳቀስ አለባችሁ። ለምን? እግዚአብሔር ሊባርካችሁ እንደሆነ ድምጽ እየሰጣችሁ። በጣም የሚገርማችሁ ነገር በውስጣችን የሚመጣው ድምጽ ከእግዚአብሔር ዘንድ እንደሆነ ብዙዎቻችን አናስተውል። እናንተ አሁን የእግዚአብሔር ልጆች ናችሁ ወይ ብዬ በጠየቃችሁ ሁላችሁም አዎ ትላላችሁ። እንዴት አወቃችሁ ስላችሁ ቃሉ ላይ ተጽፏል ትላላችሁ። ቃሉ ላይ ግን የተጻፈው ምን እንደሆነ ልንገራችሁ። ሁላችሁም ድምጽ ሰምታችሁ ነው የእግዚአብሔር ልጆች እንደሆናችሁ ያወቃችሁት። እንዴት ስትሉኝ ድምጹን እንደሰማችሁ አታውቁም እንጂ ድምጹን ሰምታችኋል። ለምን? በጠበቃችሁት መልክ አይደለም ድምጹ የመጣው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣
የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክርልናል። ስለዚህ መንፈስ ቅዱስ ለመንፈሳችሁ ነግሮት ነው የእግዚአብሔር ልጆች መሆናችሁን እርግጠኛ ይሆናል። አያችሁ በማይመስል መንገድ ነው እግዚአብሔር የተናገራችሁ ግን ቮይስ ሰምታችኋል ልባችሁ ውስጥ ያለ የመንፈስ ቅዱስ ድምጽ ነው። ስለዚህ አዳዲስ የሥራ ሐሳቦች ስኬታማ እንደምትሆኑ የሚሰማችሁ ከሆነ ልባችሁ ለድፍረት አቅም ኃይል ከተሰማችሁ እግዚአብሔር ያረጋግጣላችሁ። ስለዚህ በዚህ ሰዓት ነገሮችን ለማከናወን የሚመጡላችሁን የሥራ ሐሳቦች ወደ መሬት ማውረድን መለማመድ ይኖርባችኋል። በድፍረት እርምጃ መውሰድ ይኖርባችኋል። ለምን ከናንተ አልፋችሁ ለብዙዎች እንድትተርፉ እግዚአብሔር ሊባርካችሁ ወደ እናንተ እንደመጣ ስለሚያሳይ ማለት ነው። ሶስተኛው ምንድነው ስትሉኝ እግዚአብሔር ወደ እናንተ ሰዎችን ይልካል። የሚያግዟችሁ ሰዎችን፣ የሚረዷችሁ ሰዎችን ይሄንን ብታረግ ይሄን ነገር አረግላለሁ የሚሏችሁ ሰዎችን ወደ ህይወታችሁ ያመጣል ማለት ነው። አንዳንዱ የማታቋቸው ድንገተኛ ሰዎች ሊሆኑ ይችላል። ይህንን ለምን አልከን ካላችሁኝ መጽሐፍ ቅዱስ ላይ ወስጄ ላሳያችሁ። ትዝም ይላችሁ ከሆነ ዮሴፍ ህልም አየ። ያ ያየው ህልም ወንድሞቹ በሰብል ምክንያት ሲሰግዱለት አየ ወይም ደግሞ ነዶ ተመለከተ። ከዛ በኋላ ግን አባቱ ላከው ይላል። በጣም የሚገርማችሁ ነገር በዚህ ሰዓት ዮሴፍ ወንድሞቹ ያሉበት ስፍራ ላይ ሲደርስ ወንድሞቹን አላገኛቸውም። ግን ድንገት አንድ ሰው ተገለጠለት። ከዛ በኋላ እንደዚህ ይላል ሰውየውም ከዚህ ተነስተ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው። ወንድሞቹን ሲያገኛቸው ወንድሞቹ እኮ ጉድጓድ ውስጥ ነው የጣሉት። ግን ጉድጓድ ውስጥ ሲጥሉት ወዳየው ህልም ያደረሱት። ስለዚህ ወደ ህልሙ እንዲደርስ ወዳየው ነገር ወዳየው በረከት እንዲደርስ አንድ ሰው ግን መካከለኛ ሆኖ መሃል ላይ ገብቶ ከወንድሞቹ ጋር ያገናኘው አንድ ሰው። ያ ሰው ስሙ አልተጠቀሰም፣ ድንገት ነው የተገለጠለት። ምናልባት የሰው መልአክ ሊሆን ይችላል። እንደ መልአክ የሆኑ ሰዎችን በህይወታችሁ ላይ እግዚአብሔር ይልክላችኋል። ከአይዲያው ጋር ወይም ከጥሪያችሁ ጋር ከበረከታችሁ ጋር ሊያገናኙአችሁ የሚችሉ ድንገት በሆነ ሚንስ ያቋችኋል። ዲቫይን ኮኔክሽን መለኮታዊ ግንኙነት በህይወታችሁ ላይ ይሆናል ማለት ነው። በጣም ይደንቀኛል። አንዳንድ ሰዎች ደግሞ በማገምቱት መንገድ ነው እናንተ ጋር የሚመጡት። ተራ ናቸው ብላችሁ እንዳትጠብቁ። ተራ ሰው የሚባል ነገር የለም። ሁሉም ሰው ጠቃሚ ሰው። አይታችሁ ከሆነ ዮሴፍ እስር ቤት ሲገባ ወደ ህልሙ እንዲያደርሱት ምክንያት የሆኑ ሰዎች አሉ። እሱ ብቻ አይደለም፣ የጲጢፋራ ሚስት አብረን ካልተኛን ብላ ልብሱን ጎትታ ወደ እስር ቤት አስገባችሁ። ወደ እስር ቤት ሲገባ ያቺን ሴት እግዚአብሔር ነው የተጠቀመበት። አይገርማችሁም? ለምን እስር ቤት ካልገባ ንጉሱ ጋር የሚያገናኙትን ሰዎች አያገኛችሁ። ስለዚህ ጠላት የሚመስሉ ሰዎች እግዚአብሔር ለእናንተ የከፍታ ምክንያት አድርጎ እንኳን ሊሰጣችሁ ይችላል። ባልጠበቃችሁት መንገድ እግዚአብሔር ሰዎችን ወደ ህይወታችሁ ያመጣል። እስር ቤት ደግሞ ሲገባ ሰዎቹ መጡ። ይገርማችኋል፣ እንደዚህ ይላል ከዚያ ነገር በኋላም እንዲሆነ የግብጽ ንጉስ የጠጅ አሳላፊ የእንጀራ አበዛ ጌታቸውን የግብጽ ንጉስ በደሉ። ፈርዖንም በሁለቱ ሽማምቶች በጠጅ አሳላፊውና አለቃ በእንጀራ አበዛውም አለቃ ላይ ተቆጣ። ዮሴፍ ታስሮ በነበረበትም በግዞት ስፍራ በዘበኞቹ አለቃ ቤት አስጠበቃቸው። ስለዚህ ዮሴፍን እንዲያገኙት ነው እነዚህ ሰዎች የመጡት። ወንጀለኛ ተብሎ ነው የመጡት፣ ግን ለዮሴፍ የመንገስ ምክንያት ነው። ተራ ሰው የሚባል ነገር የለም። እያንዳንዱ ሰው በውስጡ ጠቃሚ ነገር ተሸክሟል። ትዝም ይላችሁ ከሆነ ንዕማን የሚባለውን ለምጻም ከነብዩ ኤልሳ ጋር ያገናኘችው ቤት ውስጥ ያለች ሰራተኛቸው ወይም ገረድ ብለው የሚጠሯት ልጅ ስትታይ ትንሽ ስፍራ ነው ያላት። ነገር ግን ለሰውየው የፈውስ ምክንያት ትልቅ በር የከፈተችው እሷ ነች። ስለዚህ ትንንሽ ብላችሁ የምታስቧቸው ሰዎች ትልልቅ ስፍራ በህይወታችሁ ላይ ሊይዙ ይችላል። በህይወታችሁ ላይ የሚመጡትን ሰዎች ትኩረት አድርጋችሁ እንድትከታተሉና የበረከታችሁ በሮች እንደሆኑ ልታስተውሉ ይገባችኋል። ስለዚህ እነዚህ ነገሮች ካያችሁ በህይወታችሁ ላይ እግዚአብሔር ሊባርካችሁ ተነስቷል ማለት ነው። አራተኛው ደግሞ ምንድነው ካላችሁኝ እግዚአብሔር ሞገስንና ያልተጠበቁ እድሎችን ይሰጣችኋል። ምን ማለት ነው ስትሉኝ እግዚአብሔር በሮችን ይከፍትላችኋል። ሄዳችሁበት ሁሉ የሆነ ውጤታማ የምትሆኑበት በሮች ይከፈታሉ። የተዘጋ በር በህይወታችሁ ላይ አይኖርም። ስትሄዱ ነገሮች ሲመለሱላችሁ፣ በፍጥነት ነገሮች ሲቀሉላችሁ ማየት ትጀምራላችሁ። ሄዳችሁ ያናገራችሁ ሰው እሺ ሲላችሁ ትሰማላችሁ። ሄዳችሁ በፊቱ የቆማችሁ ሰው ነገሮችን ለእናንተ ለማድረግ አይከለከልም።
ትዝ የሚላችሁ ከሆነ እስራኤላውያን ግብጽ ሀገር ውስጥ 400 ዓመት ከተገዙ በኋላ መጨረሻ ላይ እመቤቶቻቸውን ምንድነው የጠየቁት? ወርቅ ነው የጠየቁት። ወርቅ ሲጠይቁ አልተከለከሉም። ጠላቶቻቸው የነበሩ ሰዎች ወርቅ ሲጠይቋቸው መስጠት ጀመሩ። ለምን ሲባል እግዚአብሔር በላያቸው ላይ ሞገስ ስላደረገ በዛ ወርቅ ምክንያት ፕሮስፐር አደረጉ ወይም ደግሞ በለጠቁ። ስለዚህ እግዚአብሔር ሊባርካችሁ ሲል ምን ያደርጋል ሲባል ሞገስን ይሰጣችኋል። ሁለተኛ ደግሞ ማንም ሊዘጋው የማይችለውን በር ይከፍትላችኋል ማለት ነው። የመጨረሻውና አምስተኛው ምንድነው ካላችሁኝ እግዚአብሔር በመስጠት ላይ ታማኝ ያደርጋችኋል ወይም ደግሞ የመስጠትን ልብ በኃይል ይሰጣችኋል። ለምን ስትሉኝ የምትባረኩበት ትልቁና ዋነኛው መንገድ መስጠት ስለሆነ ማለት ነው። ስለዚህ የመስጠት ልብ በጣም እግዚአብሔር ይከተባችኋል። ለቸርች መስጠት ትፈልጋላችሁ፣ ለሰዎች የመስጠት ልብ ይኖራችኋል። ደግሞ በዛ ነገር ሐሴት ማድረግ ትጀምራላችሁ። ያንን ነገር ገና ሳታረጉት ደስታ ይሰማችኋል። ስለ መስጠት ስታስቡ ገና ሐሴት ማድረግ መደሰት ትጀምራላችሁ። በጣም ይገርማችኋል። ይህንን ምልክቶች ስታዩ እግዚአብሔር ሊባርካችሁ ነው ማለት ነው። ለምን ስትሉ ስጥ ይሰጣል፣ በመሰፍርበት መስፈሪያ ላንተ ተመልሶ ይሰፈርላል ይላል። ስለዚህ የሚሰፈርላችሁ ነገር የተጨቆነ የተነቀነቀና የተትረፈረፈ ሆኖ እንዲመለስላችሁ እግዚአብሔር ልባችሁን ማነሳሳት የመስጠትን ልብ በውስጣችሁ በልባችሁ ላይ ከመቼውም ጊዜ በላይ ያነቃቃችኋል። አይታችሁ ከሆነ ቸርች ውስጥ እግዚአብሔር ይናገራል አንዳንድ ሰዎችን እንደዚህ ስጥ ብሎ እግዚአብሔር ለመስጠት ልብ ላይ እየተከራከርክ ነው ከራስህ ጋር ናና ስጥ። አያችሁ ይሄ ፐርሰን ልቡ ላይ እየተከራከረ ነው ከእግዚአብሔር ጋር። እግዚአብሔር ግን እንዲሰጥ እየተናገረው ነው። ለምን ከተባለ በዛ ፈንታ በረከትን ሊሰጠው እንደሆነ ምልክት እያሳየው ስለሆነ ማለት ነው። ስለዚህ በህይወታችሁ ላይ እንደዚህ አይነት ነገሮች መምጣት ከጀመሩ እግዚአብሔር ሊባርካችሁ ጊዜያችሁ ደርሷል ማለት ነው። ነቅታችሁ እነዚህ ነገሮች ማድረጋችሁን እንዳትረሱ። አንዳንድ ሰዎች የሚጠይቁኝ ጥያቄ አለ። ይህ ጥያቄ ደግሞ ጾም ጸሎት ላይ እንዴት ነው ብርቱ መሆን የምችለው? በጾም ጸሎት ውስጥ ብዙ ፈተና ያጋጥመኛል ይሉኛል። ስለዚህ ያንን አስመልክቼ የሰራዋላችሁ ቪዲዮ አለ እዚህ ጋር ነው አስቀምጬላችኋለሁ። እየነካችሁ ማየት ትችላላችሁ። ሼር አድርጉ ለብዙዎች እንዲደርስ የዩቲዩብ ቻናል እንዲያድግ 50,000 ሰብስክራይበር ልንገባ ነው። በፍጥነት በዚህ አንድ ወር ውስጥ እንድናስገባው አብራችሁን ስሩ። ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም